የምሰጠው ነገር ይኖራል። ያለኝ ሀሳብ ይሄ ነው። እናመሰግናለን። እንዴት ዋልሽ? ሰላም ነሽ ወይ ፍርዬ? ፍሬ ፍርዬ ወይማ ሰላም ነሽ? ሰላም ናችሁ? ሁሉ ሰላም ነው? ሁላችሁ አለን አለን። አውሩና እቀጥላለሁ። እኔ አውሩ እየሰማችሁ ነው። አውሩ፣ ሁሉም አውርቷል እኮ አውሩ። እኔ ታሺ በምትለው ነው ምስማማው። ዛሬ ትንሽ ያቃል፣ እኔም ትንሽ ደብሮኛል። ለዛ ነው ትንሽ ውስጥ የትምብሏል። ያንን ቃል ባይጠቀመው የእሱም ንግግር ደብሮናል። ዛሬ የእሷም ያስተላለፈው የዛሬ ያስጠላል። በቃ ስለዚህ እንደኔ ይሄ ስራ ይቆም ነው በቃ። አናን ትላንትና ይስሩ ምናምን ብለን ነበረ፣ ግን እኛ ለምን እንደሆነ ታውቂያለሽ? አንድ አልለመድንም። ሁለት ምን አለ መሰለሽ፣ ለሚያልፍ ቀን የማያልፍ ቃላት መነጋገር ጥሩ አይደለም። ውስጥ ላይ ዱላ ይሻላል። አሞሽ ያልፋል ዱላ። ንግግር ግን ውስጥ ላይ ይቀራል። እንኳን እሷ ላይ አይደለም እኛ ላይ ይቀራል። ስለዚህ እንዳለችው ኦዲየንስ አይቶ እያየንም ነው ያለ ነው እውነት ለመናገር እና የዛሬ ደግሞ የሁለቱም ንግግር ከሁለቱም አይጠበቅም። እኔ ብሩኬት ትክክል ነው፣ ሀይሜ ትክክል ናት አይደለም። ይሄ ስራ እነሱን አይመጥንም። በቃ በጣም ልብ ሁለቱም የተመላለሱት ንግግር በጣም 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 ልብ ይሰብራል። ስለ እውነት እኔ እንደውም አልገባም ብዬ ነበረ፣ አላስቻለኝም እንጂ በቃ ዛሬ መናገርም አልፈለኩም። ፍርዬ ልጅቷ የተናገረችው ንግግርና እዚህ ጋር ብሩኬ የሚሰጠው ንግግር ልክ አይደለም። ገባች? ልጅቷም ይሄን ነው ሀይሚ ጋር እዚህ ጋር በዚህ በኩል እኮ በድራማው ሀይሚ ትክክል ነች። ገባች አይደለ? እዛ ጋር ግን ያቺ ልጅ የገለችውን አሁን ደግሞ ብሩኬቱ ደግሞ ልብሽን ነው የሚሰብረው። ገባች? እሱን ነው እኮ የምልሽ። እኔ መጀመሪያ እነሱን እያየው ነበረ በቤኪ ቤት እና ሀይሚ የተለቀቀው እና የሁለቱም ተገናኘብኝ። ገባሽ? እንደኔ ደግሞ ለቤኪ ማስተላለፈው ነገር ቢኖር እኔ የራሴ ስሜት እያመጡ እሷ መለመን አያስፈልግም። በቃ ገብቶሻል? የልብ መስጠትም እሷን መለማመጥም አያስፈልግም። አሁን አንድና አንድ ይሄን ስራ ያመጣው ብሩኬ ነው አይደለ? እንደ ስራው ማለት ነው። እኔ ስራ ብዬ ነው የምወስደው፣ ግን ንግግሩ ነው እያመመኛለሁ። ሀናን ዛሬ አሞኛል፣ እውነት ለመናገር አሞኛል። ነገሩን ይፍታ። ነገሩ ይፈታ፣ ይጨርሱ፣ ወደ አዲስ አበባ ይመለሱ። ይሄንን ነው የምለው። ሁላቸውም ተነጋግረው ነው ይህን ነገር ያመጡት። እሱም አብረው ተነጋግረው ነው ያመጡት። እሱ ብቻ አይደለም ያመጣው ያለው። ስለዚህ እዚህ ጋር አንድ ቦታ ሆነን ሳይሆን ሁለታቸውም ይሄ ስራ አይመጥናቸውም፣ ይቁም ነው። ቤኪም እነዛም እዚህ ጋ ብለው የሚያመጡት ስራና ስራ ስለሆነ ነው። ይሄ ስራ ደግሞ ለእነሱ አይመጥንም፣ ይቁምልን። እኛ ማለት ያለብን ይቁምልን። ይህ ስራ ጥሩ አይደለም። ስለዚህ ሁለታቸውም አብረው እስከሰሩ ድረስ ሁለታቸውም ማቆም ነው ያለባቸው። አሁን ይሄም ሆነ ሁለቱም ሆነ ሶስቱም ሆነ ይህ ስራ አይመጥናቸውም። በቃ እኛ ስራም ሆነ አልሆን ትክክለኛ ነው ብለው አምጥተውልናል አይደል? እኛ እንደ ትክክለኛው መንገድ ነው የምናየው። ስለዚህ የፈራ ነው ደረሰ። በቃ ደረሰ። መተው ድሮ የሚታራው ነገር ነገ ደግሞ ሰፍ ብላችሁ ሂዱ አሉ። እሺ ልጅቷን አቅፎ እሷም ትመጣለች፣ እጁ ላይ ይዛ ትመጣለች። ጨጓራሽን ለማቃጠል ከሆነ አዳሜ ሄደሽ። እኔ እናቴ ለቤተሰቤ በጣም አስፈልጋቸዋለሁ። የማታስፈልጊያቸው ከሆነ ሂጂና ለማየት ያውቃችሁ። ነገ ብሩኬ ልጁን ደረቱ ላይ ለጥፎ እያለ ይመጣላችኋል። እሺ ጋይሶቼ አበረታቱ፣ ዝሙትን እየሄዳችሁ ነገም ዛሬም አቋሚ አንድ ነው። ተቃዋሚ ነኝ በቃ። ቻሌንጅ ሀናን የቻሌንጅ መጀመር አለበት። በቃ እንዳይታይ ማድረግ ነው። እሷን ይዘው ከመጡ እንዳይታይ ማድረግ ነው። እኛ ልጅቷ እኛን ንቃናለች፣ ኦዲየንስ ስለናቀች ንቃናለች። በጣም የሰደበችንም ይዞ ይመጣል። ስለዚህ ቻሌንጅ መጀመር አለበት። አይደለም ከአሁኑ እንዲያውቁ ማድረግ ነው። የነዛ እኞቹ ሰፈር እኛ ላይ እንዲደገም አንፈልግም።
ማርያምን እኔ ዛሬ መች ኢቢኤስ ላይ ተጠሩ መች እንትን ላይ ተጠሩ ጉጉታችን ዛሬ ወርደው ዝቅ ብለው ይሄን ስራ ነው ብለው ይዘውብን ይመጣሉ እንዴ? ምን አነሳቸው? እነሱ የሰው መውደድ ሰጥቷቸዋል፣ የሰው ፍቅር ሰጥቷቸዋል። በገቡበት ሁሉ እንትን ብለን አስከብረናቸው ነው። ምን አተው ነው ይሄን የተልከሰከሰ ስራ ይዘው የሚመጡ? ምን አተው? ዝሙት እኔ ልንገራቸዋል። እኛ እኮ ሁሉንም እናውቃለን። ዲቃላ ወልዳ እንኳን ከቤት አትወጣም፣ ትደበቃለች። በትዳሯ አግብታ እንኳን ሄደው እዮሃ ሚዲያ ላይ ይከታተሉ። ከባሏ ወልዳ የኔ ልጆች አይደለም እየተባለ እያለቀሰች እያነባች ይመርመርልኝ ብለ አንገቷን ደፍታ እንድትረዳ እንኳን የእሱ ነው ተብሎ እንኳን እያለቀሰች ነው የወጣችሁ። ገባችሁ አይደል? እንደዚህ ምንቅንቅ የለም በኢትዮጵያ ባህል የለም። ሂዱና እዮሃ ሚዲያ ላይ ተከታተሉ የሚያለቅሱ ሴቶችን። ገባችሁ? 3 4 ወልዳ በዲኤንኤን ይመርመርልኝ የምትል ሂዱ። ካላያችሁ ሂዱና እዩ። እናቃለን፣ ይህ ስራ እንደሆነ እናቃለን። እሷ እኮ እየተወጣጠረች እየተነጣጠረች የዶክተር አብይ ልጅ እንኳን እንደዚህ አልነጠረችም እንዴ? ወይ ደግሞ እሺ ሙስና አብይ አህመድ እኮ አቆማለሁ ብሏል እኮ። እሺ ሙስና የከንቲባው ልጅ ነች እንደዚህ የምትለው? የለም፣ በየትም ዓለም የለም። ዲቃላም ወለድሽ በትዳርም ወለድሽ መተሽ ሚዲያ ላይ የምትፈነጭው እንዴ? የሚፈነጭበት የለም። ይሄ ስራና ስራ ነው። አንድ ነገር ሴት ልጅ ማስገደድም አይችልም። ፍላጎት ከሌለው አንድ ወንድ ልጅ መርዳት ነው የሚችለው። እዚህ ጋር እሷ የምታስፈራር ይሄ የማስፈራራት የምናምን ይሄ ድራማችሁን አቁሙት። እግዚአብሔርን የለም። እመቤቴን ሂዱና እዮሃ ሚዲያ ላይ እሷ እኮ አሁን እኮ መስፈራራት ታለች። እሱ ራሱ እኮ ነው ሀቢብቲ ልጄን ያሳድግ ያለው። በቃ እኮ አሁን መሰለሽ አናንዬ እሱም ትንሽ እያፈነገጠ ነው። አንደኛ ለምንድን ነው የምታስፈራራት? አንደኛ እንትንም ቢሆን ትንሽ ለዘብ ማለት አለበት። እንደውም የሄዱበት እንኳን አይደለም ይህን ያህል ጊዜ ጠልተናት ስናወግዛት ስንንት ስንላት የነበርናቲትን ሴትዮ በአንድ ጊዜ በአንድ ቀን ተቀብሎ ልጅ ደረቱ ላይ ለጥፎ ለእኛ ማሳየት እኔ ማለቴ ስላመመኝ ነው። እኔ አላውቅም፣ ይቅርታ አድርጉልኝ። እኔ ውስጤ ስላስገባሁት ይሁን ውስጤ ስላስገባሁት ነው መሰለኝ እንትን አለኝና ደረቱ ላይ ለጥፎ እንደዛ እሷ ፊት ሀይሚ ፊት ሆኖ መጨቃጨቅ እኔ ብሆን እንደዚህ የተደረገብኝ ምንድን ነው እዛ ጋር ሊፈጠር የሚችለው? ወደ እውነታው ወደ ምንማርበትም ስንሄድ ማለት ነው ይሄ አያስተምርም። እንደዚህ አይነት ነገር ማንንም ሴት ማንንም ወጣት አያስተምርም። የሆነ ነገር እንኳን መሳሳት ካለ ሰው የሚያደርገው ተደብቆ ነው። ሁሉንም ነገር ተደብቆ ነው። ተነጋግረውም ቢሆን እንኳን ከሀይሚ ጋር ተደብቆ ነው እንጂ እንደዚህ አይነት ካካ የሆነ ስራ ወደ ሚዲያ ወጥቶ እንደዚህ ሴትና ሴትን ቁጭ አድርጎ ምንድን ነኝ ለማለት ነው። እኔ እንደዚህ የተወዳጅ ወንድ ባህሪ ነው ይሄ፣ የጥሩ ዲሲፕሊን ያለው ወንድ ባህሪ ነው ይሄ። እኔ ይሄ ብሩኬን አይመጥነውም፣ ከሚዛን ያወርደዋል። እውነት እንነጋገር ከተባለ እኔ እጅግ በጣም ማከብረው መወደው ልጄ ነው። ነገር ግን በአሁኑ ምንም የሚሄዱበትን አካሄድ የራሳቸው የእውነት መንገድም ከሆነ የእንትንም መንገድ ከሆነ ሁለቱንም የሚያስኬድ አይደለም። በቃ አይደለም። በጠቅላላው የአንድን ሴት ልጅ ስነ ልቦና በጣም ይጎዳል። ይቅርታ አንዬ የሚስቁትን ሚዩትና ብሎክ እያደረኳቸው ነው። እሺ ከቤትሽ አድርጊ፣ መብትሽ ነው እናቴ። የኔ ያንቺ ማለት ነው እንደዚህ ማለት ለመሰል ይሄ እኮ አንድ ነገር ድራማም ልናይ እንችላለን። ተከታታይ የቴሌቪዥን ድራማም እኮ እናያለን። ስናይ እዛ ድራማ ላይ እንኳን ድራማ መሆኑን አውቀን አስተያየት እየሰጠን ነው የምንሄደው። አስተያየት እየሰጠን ነገሩ ደግሞ እኛ አሁን እያደረጉት ያለው ነገር የእነሱን ደረጃ የሚመጥን አይደለም። ስለዚህ ምንም እንኳን ገንዘብ ሊያገኙበት ይችላሉ። የእውነት ከሆነ በሽማግሌ ይጨርሱ፣ ወደኛ ያምጡት። 4 ነጥብ። እኛ የምንወዳቸው የምናከብራቸው የምናስከብራቸው ቤተሰቦቻቸው ነን። በቃ የምንወዳቸው የምናከብራቸው የምናስከብራቸው እንደዚህ አይነት ቤተሰብ ነን። እህቶቼ እናቶቼ ብለው እንደሚመጡት ሁሉ እናትና እህት የሚመጥን
የሚያስከብር ስራ ይዘው ይምጡ። ይሄ ነገር የእውነትም ከሆነ በሽማግሌ ይጨርሱ። በቃ እንዴ ወንድሞቹም ሲሉ ነበረ ባለፈ 100% በወንድማችን ነበር ሲሉ የነበሩት አሁን ኦልሞስት ዝም ብለዋል። በቃ ከሆነ ሰየው እንግዲህ ሆኖ ከሆነ ሲዋሽ የኖረው እሱ ስለሆነ እሱ ነው የሚጎዳው። ምናልባትም ጥሩ አይደለም ማለት የሆነን ሰው አካል ይዞ ለማቆየት ከሆነ የእውነት ሆኖ በዚህ ደረጃ እየተኬደበት የነበረው ትክክል አይደለም። ዛሬ ላይ ጉዳቱ የከፋ ስለሆነ ማለት ነው። እና ይህንን እንትን ባይሉ አይመጥኑም። በጠቅላላ ይሄ ነገር የእነሱን ደረጃ ዝቅ ያደርጋል። ሴትና ሴትን ቁጭ አድርጎ እዚህ የሆነ አይነት አክት ማሳየት እንደገና ወጥተው ደግሞ አሁን ትናንትና የሚደባደቡት ስለ ሰው ጤና አንድ ሰው አሞኛል ሲል ስለዚያ ሰው ጤና መጨነቅ ነው እንጂ አንተ ነህ አሁን ይሄ ይመጥናል? እነሱን ድብድብ ይመጥናል? እነሱን አይመጥንም። በታሪክ ምንም እንትኑን ለማራዘም ፈልገውም ከሆነ ትክክል አይደለም። በቃ ትክክል ያልሆነውን ነገር ትክክል አይደለም ብለን መናገር አለብን። አሞኛል ካለች ስለ እሷ ህመም ነው መጨነቅ ያለበት እንጂ እኔ ተረብሻለሁ እኔ ምናምን እያሉ ጭንቅላትን ጸጉር መንጨት ምናምን አይሆን። በቃ ይሄ ስራ በጠቅላላው የእነሱን እንትን የሚመጥን ስላልሆነ እኔ ከአሁን ከበቀደም ልጅ ካቀፈበት ጊዜ ጀምሮ ባላይ ራሱ ደስታዬ ነው። ግን ደግሞ ግድ ነው አያስችለኝም። በጣም ስለምወዳቸው አያለሁና እንደዚህ አይነት አካሄድ ጥሩ አይደለም። ዛሬ ከተናገረው ቃል አንፃር ሀናን ያልሽው ነገ ሊመጣ የሚችለውን ነገር የተናገርሽው ነገር ትክክል ነሽ። ምክንያቱም ልጄን በእንትን ላሳድግ በቃ እምቢ ካልሽኝ ልጄን ላሳድግ በአንድ ቀንና ለዛውም ታማተኝታ የእሷን ህመም በትክክል ትሪት ሊኬድበት የሚገባው ዛሬ አንቺ ዳኝ ነው። በቃ ሌላ ጭቅጭቅ እንኳን አያስፈልግም። ዳኝ አንቺ ይሻልሽ። ከዛ በኋላ ስለ ሁሉም ነገር እንነጋገራለን። እሷ ስር ቁጭ ብሎ እሷን ማስታመም፣ ከዛ እሷ ስትል ደግሞ ስለዚያ ስለሚቀጥለው ነገር ማውራት፣ ነገ ስለሚሄድበትና ስለ ልጁ ገና ትናንትና ሲክዳት የነበራት ልጁ ዛሬ ልጅ ነህ ስለተባለች ስለ ልጅ ብሎ ያወራል። እኔ በጣም ነው የተናደድኩበት እግዚአብሔር